በቅድሚያ ስለ ሰው ነፍስ ነው የምናወራው። ስለ ጎሳ፣ ስለ ሃይማኖት፣ ስለ ቡድን፣ ስለ ጥቁር፣ ስለ ነጭ በሚባል መለያ ሳንጠራ በከንቱ ያላግባብ ህገወጥ በሆነ መንገድ ስለፈሰሰ ደም፣ ስለሞቱ የሰው ልጆች በቅድሚያ ሊሰማን የሚገባ ሐዘን፣ ሊሰማን የሚገባ ርኅራኄ ሊኖር ይገባል። በእንዲህ አይነት እንከን የለም በሚባል ውስጥ አሁን ግን አፍ ሞልቶ ደረት ነፍቶ በአደባባይ ምንድን ነው የሚባለው? ስህተት ሊኖር ይችላል። በመጽሐፍቶቻችን አለ፣ በትምህርታችን አለ፣ በመምህራኖቻችን አለ። ስህተት አለ ብሎ ማለት እኔ የተሐድሶ አንዱ ስኬት ነው እላለሁ። ስለ ሕይወት ምንም ጠይቆ የማያውቅ ልጽደቅ አልጽደቅ፣ ጸድቄያለሁ አልጸደቅኩም ብሎ አስቦ የማያውቅ ማህበረሰብ ውስጥ ስለ ሕይወት እንዲያስብ መደረጉ እንዴ! አሁን እኮ መጽሐፍ ቅዱስ መማር እፈልጋለሁ፣ ስለ መጨረሻው ጊዜ ማወቅ እፈልጋለሁ፣ ስለ ኢየሱስ መረዳት እፈልጋለሁ የሚል የኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ቁጥር የትየለይ ነው። አታውቅም? በስልካችን የሚመጣው በአካል እየመጣ የሚማረው አንድ ሰው ሲመጣ የሚማረው መሰረታዊ የሆነ የክርስትና ትምህርት አስተምሯል። እኔ እንደው ኦርቶዶክስ ተዋህዶ ቤተክርስቲያን ለህዝቡ የደረሰ ለእያንዳንዱ ሰው የመሰረታዊ የክርስትና አስተምሮ አለ። እንደው ይቅርታና እንዳቋረጥኩ እንጂ በቤተክርስቲያኒቱ ውስጥ ከምስጢረ ሥላሴ አስቀድሞ ነገረ ማርያምን ሊማሩ ይገባል የሚል ትምህርት ነው ያለ። በእውነት ነገረ ማርያምን እኛ ደግሞ አሁን እንግዲህ እንዲያው ጥሩ ነገር ሰርተናል የምንለው አንድ ሰው ወደ ቤተክርስቲያን ሲመጣ አስቀድሞ ሊማር የሚገባው የመጀመሪያውን ትምህርት መጽሐፍ አለ። ትምህርተ ድኅነት፣ የድኅነት አስተምሮ። ስለዚህ አንድ ሰው ሲመጣ በመጀመሪያ ማወቅ የሚገባው ትምህርት ነገረ ማርያምን አይደለም፣ ኢቭን ነገረ ሥላሴም አይደለም። ገብቶሃል? መጀመሪያ ሊማር የሚገባው ስለ ኃጢአቱ የሞተው የምስራች ተብሎ በር የተከፈተ ኢየሱስ ነው።